ቀጣዩ ትኩረታችን የሲቲ ግራውንዱ የኖቲንግሃም ፎረስትና የመሪው የአርሰናል ጨዋታ ይሆናል። ሁለቱ ቡድኖች የሚያደርጉት ጨዋታ ከሚጠበቁ ጨዋታዎች መካከል የሚነሳ ነው። ኖቲንግሃም ፎረስት ከአሰልጣኝ ኑኖ ስፕሪንቶ ስንብት በኋላና አምና አስደናቂ የነበረው ቡድናቸው ችግር የገጠመው ይመስላል። ወይም የአምናውን ወጥ አቋም መድገም አልቻለም። አምና በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ደረጃ ለመያዝ ሁሉ ጫፍ ላይ ደርሶ ነው መጨረሻ አካባቢ ተንሸራቶ መውረድ የቻለው እንጂ ወደ ኮንፈረንስ ሊግ የወረደው እንጂ ቡድኑ እስከ መጨረሻዎቹ 2-3 ሳምንታት ድረስ በአውሮፓ ሻምፒዮንስ ሊግ የሚያሳትፈው ሶስተኛ ደረጃ ላይ ነበር። ሊቨርፑል፣ አርሰናልና ኖቲንግሃም ፎረስት እና በኋላ ላይ ደግሞ አራተኛ ደረጃ መጣ ሲቲ ከእንትን ካለ በኋላም ቢያንስ አምስተኛውን ይዛል ተብሎ ሲጠበቅ እንደገና ኒውካስል መጥቶ አንሸራተተው። ቸልሲና ኒውካስል እንዲንሸራተት አደረጉት እና ያ ቡድን ብዙ አፕዴት አልተደረገም የነበረው ቡድን ነው። ከዛ ውጭ አሰልጣኝም በተደጋጋሚ ቀይረውበታል። የቀድሞው የቶተናም አሰልጣኝ ኦንዤ ፖስቴኮግሉ መጥቶ ገንዘብ ነው የወሰዱት፣ ስራ ሰሩ አይባሉ። ሸዋንዳይች ብልጭ ድርግም የሚል አይነት ውጤት ነው። የወጥነት ያለው ሳይሆን በየሳምንቱ የሚያሸንፍ ቢያንስ በየ3 ሳምንቱ አንድ የሚያሸንፍ ሳይሆን በቃ በየ3 ሳምንቱ አንድ የአቻ የሚወጣ ምናምን ሳይሆን ቢያንስ በ3 ሳምንት ሁለት ይሸነፋል። ቶተናምን ረድተዋል፣ ሲቲን አስጨንቀዋል። እሱ ጥሩ ውጤታቸው ነው ብዬ አምናል። እነዛ ጥሩ መነቃቃት አለ። በሸዋንዳይች ዘመን ከፖስቴኮግሉ በቡድን ጋር አይገናኝም። ልክ ነው። ግን አርሰናል ኖቲንግሃም ፎረስትን ሳይሆን የሚፈራው ማነው? ሸዋንዳይችን ነው። ሸዋንዳይች በበርንሌይም እያሉ ሸዋንዳይች በኤቨርተንም እያሉ የአርሰናልን የዋንጫ ጉዞ ገጥቶበታል። በተለይ ከ2 ዓመታት በፊት ታርኮስኪ ጎል አስቆጥሮ አርሰናል ከሲቲ እየተፎካከሩ በነበረበት ሰዓት ላይ ከውድድሩ እንዲወጣ ያደረገው ሸዋንዳይች ነው። የሸዋንዳይች የመከላከል አስደናቂ ጥበብ ነው እና ኖቲንግሃምን ሳይሆን አርሰናሎች መፍራት ያለባቸው ሸዋንዳይች ነው። ኖቲንግሃም የሚያስፈራ ቡድን አይደለም። ሸዋንዳይች ግን ቀምረው ቢመጣሉ ለአርሰናል የሚሆን አጫወት ለሚካኤል አርቴታ የሚሆን መድኃኒት ያላቸው አይነት አሰልጣኝ ናቸው። ስለዚህ እሱ ላይ ጥንቃቄ ማድረግ ያስፈልጋል። የሰሞኑን ግርግርና ወሬዎቹን በተወሰነ መንገድ እንዳስና ጨዋታውን ጠቅለል አድርገን እናነሳዋለን። በአርሰናል በኩል አንዱ የቼልሲው ጨዋታ አርሰናል 3-2 ድል አረገ እንጂ ድል ባያረግ ደግሞ አቻ ቢወጣ ምናምን ደግሞ ከባድ ነበር። ባይዘው ነገሩ ይጋጋል ነበር። 3 ነጥብ ስታገኝ ሁሉ ነገር ይሸፍንልሃል። 3 ነጥብ እኮ የማይሸፍነው ጉድ የለም። አንደኛ ኢቨን በጨዋታው ላይ የሚካኤል አርቴታን አፕሮች ከዛ በኋላ የተጫዋቾች አቃየርና መሰል ነገሮችን እንዳታነሳ ያደርጋል። በጨዋታው ላይ ያው ስናነሳው ነበረ። ይሄ ልክ አይደለም፣ የኛው ቅያሪ ይሄ አይደለም እያልን ስናነሳ የነበረበት ሲለት ነበረ። በተለይ ጋርናቾን ቤንጃሚን ዋይት መቋቋም ያቃተበት መንገድ በጣም አስገራሚ ነበር። ከሀቨርዝ ገብቶ ምንም የፈየደው ነገር የለም። ጄሱስም ትናንትም ስናነሳው ነበር። ያርሰናል ለካ ልምድ ሆነ። አሁን የኮረሽ ሲወጣ አርሰናል ላይ ጎል ይቆጠርበታል። እሱ እግሩ ከወጣ እንደ ክፉ ጎረቤት ነገር ይፈልገዋል። ልክ እግሩ ሲወጣ ተከትሎ ማጥቃት ይጀምራሉ እና እሱ ካለ ግን በቃ አይደፈርም። ቤቱ የአርሰናል ቤት አይደፈርም ከፊት ስለሚሆን ማለት ነው። እና ቅያሬዎቹ ቢያንስ 2 ጎል አስጠብቆ መውጣት ይችል ነበረ የሚሉና መሰል ነገሮችን የምታነሳበት ነበረ። የሳካና የኮረሽ ግጭት ቪዚብሊ በሚታይ ሁኔታ በግልጽ በሚታይ ሁኔታ ግልጽ የሆነ ጸብ እንዳለ ያሳያል። ጸብ ማለት የግዴታ ቦክስ መሰናዘር ምናምን አይደለም። ጥሩ ስሜት አለመሰማት፣ ኮምፎርቴብል አለመሆን፣ ከምትጫወቱ ተጫዋች ጋር ኮምፎርቴብል አለመሆን። ጎሉን ካስቆጠረ በኋላ እኮ ደስታውን ሲገልጽ ሳካ መጥቶ ላይ አቅፈው ሲል እዛው ቆይ ነው ያለው። ይሄ ቀላል ነገር አይነግርም። ሳካ የኮሬሽ እየገባ እያየው ኳሱን ወደፊት ማሻገር ሲገባው ማይነስ አድርጎ መለሰው። ያ ነው ጸባቸው። ይህንን በተደጋጋሚ ታደርጋለህ። የዛሬ ብቻ አይደለም ነው የኮረሽ ጥያቄ። ለምንድን ነው በዚህ ልክ ኳስ የምከለክለኝ? 5 ከ50 ውስጥ እንዲያውም ቃል በቃል ነው የተናገረው። 5 ከ50 ውስጥ የትኛውም ተጫዋች ኳስ ይጣል ይላል። በቃ አለቀ። ከዛ በኋላ እኔ ልጠየቅ ነው ያለው የኮረሽ። ግን እንደዛ የሚያደርግልኝ ተጫዋች የለም፣ በዛ መንገድ የሚያጫወተኝ ተጫዋች የለም ብሎ ቤን ዋይትን በጣም ነው ያመሰገነው። ቤን ዋይት የመጀመሪያው አይደለም፣ በተደጋጋሚ ነው እንዲህ አይነት ነገር ድሮችን የሚፈጥርልኝ። በነገራችን ላይ በ16 ጨዋታዎች ለመጀመሪያ ጊዜ ነው በኦፕን ፕሌይ ጎል ያስቆጠረው። ኤቨርተን ላይ በፔናልቲ ስለሆነ ያስቆጠረው ማለት ነው። ባለፉት 16 ጨዋታዎች አርሰናል 30 ምናምን ጨዋታ አድርጓል። በሁሉም ውድድሮች ከዛ ውስጥ
እንግዲህ ባለፉት 16 ተከታታይ ጨዋታዎች በኦፕን ፕሌይ ጎል ማስቆጠር አልቻለም ነበር የኮሬሽ። ትናንት በቀደም ግን ቼልሲ ላይ ጎል አስቆጥሯል እና ቤን ዋይትን በተደጋጋሚ ነው ይህንን የሚያደርግልኝ። ቤን ዋይት ኦቨርላፕ አድርጎ ይሰጠኛል እንዲህ አይነት ኳሶችን እና ይሄ ነው መበርታት ያለበት የሚልና አሁን እንዲህ አይነት ቦታ ላይ የሚካኤል አርቴታ ሚና በእጅጉ ያስፈልጋል። ሳካን መቆጣት ያለባቸው ይመስለኛል በእኔ እምነት። አድማጮቻችን የየራሳችሁ ሀሳብ ሊኖራችሁ ይችላል። በእኔ እምነት ግን ሳካ ነው ሊቆጡት የሚገባው። የኮሬሽ በዓለም ፊት ወይም በሚዲያ ፊት እንደዛ ሪያክት ማድረግ አለበት፣ እሱም ትክክል አይደለም። እሱም መታረም አለበት። የኮሬሽም ሪያክት ያደረገበት መንገድ ግን ሳካ ግን እንግዲህ ቪዲዮዎችን እያወጣን ስናያቸው ብዙ ቦታዎች ላይ እንዲህ አይነት ኳሶችን ከልክሎታል። ወደፊት እየሄደ ኳሱን ወደ ኋላ ይመልስበታል። እሱ ወደፊት እየሄደ መጣል ሲገባ ወደ ኋላ ይመልስበታል። እነ ሳላ ለነ ፈርሚኒዮ እነ ሳዲዮ ማኔ ለነ ፈርሚኒዮ የሚሰጡት አይነት ኳስ ነው። ኳሱ በሊቨርፑል የስኬት ዘመን ላይ ሳካ፣ ሳዲዮ ማኔና ፈርሚኒዮ የፊት አጥቂ በነበሩበት ሰዓት ላይ አይፈልገውም። ኦዴጋርድም አይፈልገውም የኮሬሽን ሳካም አይፈልገውም። ኤፍኤ ላይ ያየ ነው እኮ እንደውም በደንብ እኮ ሳኛው አራርተዋል ሶፊ እንደውም አልፎ አልፎ እንደውም እንትና ማን ነው የግራ መስመሮቹ ይሻላሉ ትሮሳርድና ማርቲኔሊ እሱን ለመፈለግ ጥረት ያደርጋሉ። በአብዛኛው ግን አይፈልጉትም፣ አግለውታል። አዎ በጨዋታ እንቅስቃሴ ትንሽ ገለል ማለት ነገር የመገለል ነገር ያለው ይመስላል። እንግዲህ ጎሏና አሲስቷ አስታራቂ ትሆናለች ወይ ለተጫዋቹ ሰርቪስ ማድረግ እንዳለባቸው ሳካና ኦዴጋርድ በደንብ መረዳት ይገባቸዋል ወይ ከዚህ እንቅስቃሴ በኋላ አብረን የምንመለከተው ነው የሚሆን። ሶ ሳካንም ያጫወት መንገዱን ሚካኤል አርቴታ መንገድ ይኖርባቸዋል ማሳሰብ። ኦዴጋርድን በተመሳሳይ መንገድ፣ የኮሬሽን ደግሞ በካሜራ ፊት እንዲህ አይነት ነገር አይደረግም ብሎ ቆንጠጥ ማድረግ ያለባቸው ይመስለኛል። ሁለተኛው በአርሰናል ቤት ውስጥ የተሰማው ከድሉ በኋላ የተሰማው ሌላ በጣም አነጋጋሪ ነገር የአርሰናሉ ምክትል አሰልጣኝ ስቱቬንበርግና ዲክላን ራይስ ግጭት ነው። ቪዲዮዎች ተለቀዋል፣ ፎቶዎች ተለቀዋል። ቪዚብሊ በግልጽ እንደሚታየው ሲጨቃጨቁ ያሳያል። ከመሃል ገብቶ የሚገላግለው ጋብርኤል ማጋሌሽ ነው ይገላግላቸው እና ይሄ የእንትን አንባቢዎች ሊፕሲ ከንፈር አንባቢን የከንፈር የሚያነቡ እንቅስቃሴን አይቶ የሚያነቡት በጣም ግሎ ሲናገር የነበረው ዲክላን ራይስ ነው። ምን እንደተባባሉ ማወቅ አይቻልም። እንግዲህ ከመልበሻ ክፍል እየወጡ ነው ያን ንግግር ሲያደርጉ የነበሩት። የሚገርመው ነገር ደግሞ በዲክላን ራይስ የማዕዘን ምት እኮ ነው ቤን ዋይት ጎል ያስቆጠረው። በምን እንደተጣሉ አይታወቅም፣ ግን ዲክላን ራይስ ጋል ባለ ስሜት ሲናገረው ነበር። እሱ ሊቨንበርግ እንዲሁም ምንድን ያለው ውጣልኝ ያለው እዚያ አካባቢ ያለ ይውጣልኝ ዞር በልልኝ ያለው ጋብርኤል ማጋሌሽ ነው መሀላቸው ገብቶ ሲገላግል የነበረው። በግልጽ ይታያል። በቃ ሲነጋገሩ ምናምን ራይስ እሳቸውም የሆነ ነገር ተንኮስ አድርገው ባላየ ምናምን ለመሄድ ይሞክራሉ። እንደዚህ አይነት ነገር ነበርና ይሄ ትንሽ ግራ የሚያጋባ ነው። አይ ቲንክ ኢንስትራክሽን የሚሰጡ አሰልጣኝ ይመስለኛል አይደል? የሆነ ክፍተትም ካለ ዳይሬክተሪ አሰልጣኙ ነው ለተጫዋቾቹ የሚነግራቸው። ምናልባት ኤፍኤ ካፕ፣ ሊግ ካፕ ምናምን ጨዋታዎች ሲሆኑ ባይዘወይ ለምክትል አሰልጣኞቹ ቴክኒካል ኤሪያው ላይ ይቁሙ እንጂ ነፃነቱን የሚሰጡት ለምክትል አሰልጣኞች ብዙ ጊዜ ኤክስፒሪያንስ እንዲያገኙ የእነሱም ሀሳብ እንዲታይ ስለሚፈልጉ ብዙ ቦታ ላይ እንደዚህ አይነት ኤክስፒሪያንሶች አሉ። ማኔጅ እንዲያደርጉት ጨዋታውን ተጫዋቾች እንዲመርጡ፣ ቅያሮች እንዲመርጡ በቃ ሙሉ ኃላፊነቱን ይሰጧቸዋል። አሁን ተጫዋች የመቀየር ሀሳብ መስጠት ትችላለህ። የመጨረሻው ውሳኔ ግን ያሰልጣኙ ነው። ኤፍኤ ካፕ፣ ሊግ ካፕ ምናምን ውድድሮች ግን አነስ ያሉ ስለሆኑ ነፃነት ይሰጧቸዋል እና በዛ ምክንያት ዲክላን ራይስ እና ስቱቬንበርግ ተነጋግረው ሊሆን ይችላሉ የሚል ግምት ነው ያለው። ግምት ነው። እንደዚህ አይነት ነፃነት ሰጥቷቸው ከሆኑ አርቴታ 15ቱን ደቂቃ ቁጭ ብሎ ነው ሊመለከተው የሚችሉት። የመልበሻ ክፍል ንግግር ሲያደርጉ ምንም ነገር አይናገሩም። ምክትሉ ናቸው የሚናገሩት። ጨዋታው ማኔጅ እያደረጉ ነው። አርቴታ በቃ ምንድነው የሚባለው ለፊት ማሳያ ብቻ ነው ሊሆን የሚችለው ተብሎ ይታሰባል። እና እንደዚህ አይነት ነገር ምናልባት በዛ መሃል ባጫወት መንገድና መሰል ነገሮች ላይ ሰሞኑን አይተው ከሆነ ዲክላን ራይስ ያጫወት መንገድ ወይ ታክቲካሊ ታጥሯል ወይ ደግሞ ራሱ ልጁ ልክ አይደለም። ወደፊት አይመጣም፣ በጭራሽ ወደፊት አይመጣል። ማዕዘንም ሊያሻግር ብቻ ነው ወደፊት የሚመጣው። እዛችሁ ከዙሜንዲ ጎን ነው የምታገኝ። እንደ በፊቱ በነፃነት ቦክስ ቱ ቦክስ ሚድፊልደር ሆኖ ከሳጥን ሲታጠቃ አትመለከተው።
ስፔሻሊ ከሊቨርፑል ጨዋታ የጀመረ ይመስለኝ። ሁለቱን ጨዋታ አልኩ ሊቨርፑልና የቼልሲ ጨዋታ ላይ በቃ በደንብ ያስታውቃል። ልክ ነው። ታክቲካሊ ታስሯል ወይስ ተጫዋቹ የጉዳትና መሰል ነገሮች ፍራቻን በማሰብ አቅሙ እንዲቆጥብ እየተደረገ ነው ወይስ ራሱ ፈልጎት ነው ይህን ነገር የተደረገው የሚለው በጣም የሚያነጋግር ነው የሚሆነው እና ይሄ የሁለቱ ጸብ የራይስና የኮሬሽ የስቱቬንበርግና የዲክላን ራይስ ጸብ ቶሎ ሚኬል አርቴታ መፍትሄ መስጠት ይኖርባቸው። አጥፊውን መቅጣት፣ የሚስተካከለውን የሚቀጣም ከሌለ የሚስተካከለውን ነገር አስተካክለው መሄድ ያለባቸው ይመስለኛል እና ያው ከመልበሻ ክፍል ሲወጡ ነው ረፍት ላይ ከመልበሻ ክፍል ቆይቶ ሲወጡ ነው ይሄ ነገር ሀፕን ያደረግ። በኋላ ላይ በጋራ ሁነው ለደጋፊዎችን ሲሰናበቱ ወይም ሲያመሰግኑ ተጓዥ ደጋፊዎችን አይተናቸዋል እና ሞሮርለስ ይሄ ግለሰባዊ ነገር ሳይሆን ከጨዋታ ጋር የተያያዘ ነው። እንዲህ አይነት ግጭቶች ባይዘው ችግር የላቸው። ብዙ ጊዜ ግለሰባዊ ግጭት ለምሳሌ አሁን የሚኬል አርቴታና የኢዜ ግጭት እኔ በጣም ጥያቄ ያስነሳል። ኢዜና ሚኬል አርቴታ ቶሎ ካልፈቱት ወደ ባሰ ነገር ሊሄድ ይችላል፣ ማለት ወደ ቂም ሊሄድ ይችላል። ገብቷል። ይሄኛው የኳስ ግን ትነጋገራለህ፣ ስትወጣ በቃ አሸንፋል፣ አሸነፍንም እኮ በቃ ጨረስን፣ ለነገ ይሄን እናስተካክል ብለህ ተቃቅፈህ ትሄዳለህ። ላይክ ኢድሪሳ ጋና ገይና ማይክል ኪን እኮ ሜዳ ውስጥ ተቧክሰዋል አይደል እንዴ? ግን በኋላ ላይ እንደዚህ አይነት ኢሹዎች ከሆኑ ስር የሰደዱ ኢሹዎች ግን ካሉ እነሱን መፍታት ያስፈልጋል። የሳካና የኮሬሽ ይበልጥ ግን ትኩረት የሚያስፈልገው ይመስለኛል ከዚህኛው ኬዝ ይልቅ። ይሄኛው ቀላል ነው። በቃ ስቱቬንበርግን ራይስን ኮሚኒኬሽናቸውን መቁረጥ ነው። ራሱ አሰልጣኙ ከራይስ ጋር በቀጥታ መገናኘት እንደው የባሰ ችግር እንኳን ካለ ቶታል ያስተካክለዋል። ግን የኮሬሽና የሳካ ግን ረጅም ዓመት ሊጫወቱ ያሰቡ ናቸው። እነዚህ ተጫዋቾች የሚቀጥሉትን 4-5 ዓመታት የአርሰናልን የፊት መስመር የሚመሩ ናቸው። ከአሁኑ ተግባብቶ ገና በመጀመሪያ ዓመታቸው ጥምረታቸው ተግባብቶ መስራት ካልቻሉ በቀጣይ እንቅስቃሴዎች ላይ አስቸጋሪ ሊሆንባቸው ስለሚችል የሁለቱን ክፍተት ግን ቶሎ ማስተካከል እንዳለባቸው አስባለሁ። የነገውን ጨዋታ በተመለከተ ከጉዳት ጋር በተያያዘ አድማጮቻችን የሚጠብቁት ነገር አለ። ሚኬል አርቴታ አዲስ ነገር ይኖራል ብለዋል። ከተጎዱት የተከላካይ መስመር ተጫዋቻቸው ውስጥ በተለይ ሪካርዶ ካላፊዮሪ ሊመለስ እንደሚችል ፍንጭ ሰጥተዋል። ከጥቂት ደቂቃዎች በፊት በነበረ ሀሳብ በሰጡት ሀሳብ ላይ ሪካርዶ ካላፊዮሪ ሊመለስ ይችላል። ሂንካፔ እና ሙስኬራ ግን ስቲል ጊዜ ይቀራቸዋል። እንዲሁም ማክስ ዶማንን ጨምሮ ማለት ነው። ሙስኬራም ተቃርቧል። በእርግጥ ለኔክስት ዊክ ጨዋታ ለማንቸስተር ዩናይትድ ጨዋታ የሚደርስ ይመስላል እና ይህንን ጨዋታ አዌይ ከመሆኑ ጋር ተያይዞ ለካላፊዮሪ አይነት ተጫዋቾችን ቢያገኙ ይበልጥ ጥሩ ይሆንላቸዋል። የተሟላ ቡድን ይዘው መምጣት የሚችሉበት አማራጭ ይኖራል። ተጫዋቾችም ረፍት ያገኛሉ። በተከታታይ 2 ጨዋታ ቤኖ ሀይት እየተጫወተ ነው ያለው። ከጉዳት ነው የመጣው፣ የጉዳት ችግር ያለበት ነው። ስለዚህ እነሱን ማየት አለባቸው ተብሎ ይጠበቃል እና የካላፊዮሪ መመለስ ይጠበቃል። በነገው ጨዋታ ላይ ካላፊዮሪ እንግዲህ ቢያንስ ተቀያሪ ወንበር ላይ ተቀምጦ ሰከንድ አፍ ላይ ወይም በቋሚ 11 የሚጀምርበት እድል ሰፊ ሊሆን ይችላል የሚል ግምቶች እየተሰጠ ነው። የባርሰናል በኩል የሚጠበቅ ተጫዋች ከመሆኑ ጋር ተያይዞ ካላፊዮሪ ማለት ነው። ኖቲንጋም በጉዳት ብዙ ተጫዋቾችን አጥቷል። ኦላይና፣ ራያኒያቴስ እያል በጣም በርካታ ተጫዋቾቹን ኖቲንጋም ፎረስት ላያሰልፍ ይችላል። ቢያንስ ከ7 ያላነሱ ተጫዋቾችን ላያገኝ የሚችልበት እድል እንዳለ የመረጃ ምንጮች እየጠቀሙ ይገኛሉ። ይሄ ለአርሰናል ጥሩ አጋጣሚ ሊሆን ይችላል። የተጫዋቾች ጉዳትና መሰል ነገሮች በሸዋንዳይሽ ቡድን ውስጥ መብዛት የስኳድ ዴብዛቸውን ስለሚያሳሱ አርሰናል የስኳድ ዴብዙን ተጠቅመው ጨዋታውን የመቀየር አሁንም በዚህ ዓመት አርሰናል ዋናው ነገር በቋሚ ቡድኑ ብቻ ሳይሆን በተቀያሪ ቡድኑ ውጤት ብዙ ጊዜ ውጤት ቻምፒዮንስ ሊግ አሁን አትሌቲኮ ቢልባኦ ላይ አትሌቲኮ ማድሪድ ላይ እና መሰል ጨዋታዎች ላይ በተቀያሪዎች ነው። በፕሪሚየር ሊግም ያን ነገር ተቀያሪ ተጫዋቾች ገብቶ ውጤት ሲለውጡ ተመልክተናል። በእኔ እምነት ግን በነገው ጨዋታ ከሊያንድሮ ትሮሳርድ ይልቅ ማርቲኔሊን ቅድሚያ ቢጠቀሙ ትመርጣለሁ። ትንሽ በቼልሲው ጨዋታ ላይ ሊያንድሮ ትሮሳርድ የመቀነስ ከጉዳት መጠነኛ ንክኪ ነበረው። እሱ ያመጣው ይመስለኛል። በሊግ ካፕ ጨዋታ ላይ በኤፍኤ ካፕ ጨዋታ ላይ አስቀምጦት ነበረ ከፊትነስ ጋር በተያዘና ተቀይሮ ቢገባ ሞር ለቡድኑ ሌላ ዳይሜንሽን መስጠት ይችላል። ማርቲኔሊን ቀዳሚ ቢያደርጉት በነገው ጨዋታ ላይ
የሚል ሀሳብ ነው ያለኝ። ኢዜን ያው ነገ ኢዜ እንግዲህ የአርሰናል ብዙ ጎል ካስቆጠረና መሰል ነገሮች ወደ መጨረሻው ደቂቃ ልናየው እንችላለን። ወይም ደግሞ አስደንጋጭ ነገር፣ ድንገተኛ ያልጠበቀ ነገር፣ ጉዳቶችና መሰል ነገሮች ከመጡ ያን ልናይ እንችላለን። ካለበለዚያ ግን ኢዜም ነገ ቦታ የሚያገኝ አይመስለኝም። የሶስቱ ጥምረት የራይስ የዙቢሜንዲና የኦዴጋርድ ጥምረት የተሻለ ውጤታማና የተሻለ የማጥቃት እንቅስቃሴውን ሞመንተም ከፍ የሚያደርጉ ነው ተመልክተናል አሉት። እኛ ሶፊ እንዳልከው እንግዲህ ከባድ ትንቅንቅ ይሆናል ብዬ አላስብም ለአርሰናል። አርሰናል ከሜዳ ውጭ ያሉ ፋክተሮች ይህንን ጨዋታ ካልበጠበጠው በስተቀር የአርሰናል ከጨዋታ ውጤት የማግኘቱ ነገር እውን እየሆነ መጥቷል። እንደውም ገልጸነዋል ባለፈው ፕሮግራማችን ላይም ከሊቨርፑሉ ጨዋታ መልስ የማይክል አርቴታ ለተጫዋቾቻቸው የሚሰጧቸው ታክቲካል ትዕዛዞች እስከምን ድረስ መሆን አለባቸው የሚል ሀሳቦችን እያነሳን ነው እንጂ በእያንዳንዱ ቦታዎች ላይ ጉዳቶች ራሱ ኖረው የጉዳቱ መጠን እስኪረሳ ድረስ የተጫዋቾች ፐርፎርማንስ እጅግ በጣም በአስተማማኝ ሁኔታ እየቀጠለ ያለበትን ነገር እየተመለከትን እንገኛለን። ለአራትዮሹ ዋንጫ የሚጫወት ቡድን እንደሆነ ማሳያ ነው። ቼልሲን አሸንፈዋል። ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 6 ነው። በአውሮፓ ቻምፒዮንስ ሊግ ያለው የመሪነት ዙፋን አሁንም በአስተማማኝ ሁኔታ እንዳለ መናገር ይቻላል እና እንዳልከው አንዳንድ ከሜዳ ውጭ ያሉ ፋክተሮች ያንተን የስኬት ጉዞ ማነቆ ሊሆኑ ይችላሉ። አሁን የሳካና የዮኮሬሽ ኮሚኒኬሽን ዝቅ ማለት፣ መደባበር የሆነ ነገር ጥላ ሊያሳድር ይችላል። አሁን እንዴ በቃ የሆነ አላ ግን ተደጋገመ እኮ ደግሞ ተደጋገመ። ፔናልቲም ባለፈው ሳካ ነጠቀው እሱ የሚመታውን ፔናልቲ እና ይሄ ትንሽ ኢንተርፌረንስ ሊሆን ይችላል ብዬ አስባለሁ። ግን አርሰናል እዚህ ጨዋታ ላይ ነጥብ ይዞ ይወጣል ብዬ አምናለሁ። ኖቲንግሃም ፎረስት እንግዲህ ካለፉት 10 የፕሪሚየር ሊግ ጨዋታዎች ውስጥ በሁለቱ መካከል 8ቱን ሎስት አድርጓል፣ ተሸንፏል። እንግዲህ ይሄ ጨዋታ በምን አይነት መልኩ ይደረጋል የሚለው ነገር ጥሩ ነው። ያው ኖቲንግሃም ላለመውረድ እየተጫወተ ያለ ቡድን ነው። ከዛ በተጨማሪ አርሰናል ደግሞ ዋንጫውን ለማሳካት እየተጫወተ ያለ ቡድን እና በሁለት መልክ ላይ ያለው ቡድን በፕሪሚየር ሊጉ ለመቆየት በፕሪሚየር ሊጉ ዋንጫውን ደግሞ ለማሳካት እያደረጉ ያሉት ጨዋታዎች እንደሆኑ መናገር ይቻላል። ስለዚህ አርሰናል ነገ ይህንን ጨዋታ ያሸንፋል ብዬ አስባለሁ። ሌሎች የቻምፒዮንስ ሊግ መርሃ ግብሮች፣ ሌሎች ጠንከር ያሉ የፕሪሚየር ሊግ መርሃ ግብሮች ከዚህ በኋላ ሊያስተናግድ ይችላል። ምናልባት እንደ መጥፎ ነገር ወይም ደግሞ እንደ ዲስአድቫንቴጅ የምታየው ጨዋታው በኤምሬትስ አለመደረጉ ብዬ ማስብ ወደ ሲቲ ግራውንድ አቅንቶ ማድረግ የሚችልበት ጨዋታ ስለሆነ ላለመወረድ የተጫወተ ያለ ቡድን ነው። የፌስቲቭ ፔሪድ ጨዋታዎች አልፈዋል። ቢያንስ ለመትረፍ 40 ነጥብ ማግኘት አለብህ እና አሁን አርሰናል በተለይ ከወልቭስ ጋር የተጫወተበት መንገድ ላለመወረድ የተጫወተ ካለ ቡድን ጋር የተጫወተበት መንገድ ጥሩ እንዳልሆነ ተመልክተነዋል። የቡድኑ ክሬቲቪቲ፣ ኦን ጎሎች መቆጠር እሱ ልታነሳ ትችላለህ እንጂ የአርሰናል ተጫዋቾች ሙሉ ኃይላቸውን አሟጠው ቢጫወቱ ለማንም በዚህ ሰዓት ያንሳሉ ብዬ አላስብም። ቢሸነፉም በትልልቅ በሌሎች ክለቦች በፉክክር ውስጥ ሙከራ አድርገው እልህ አስጨራሽ ትግል ፈጽመው ሊሸነፉ ይችላሉ። ትልልቅ የሚባለው አሁን የአውሮፓ ትልልቅ ክለቦች አሁን ቻምፒዮንስ ሊግ ሊያነሱ ይችላሉ የምትላቸው እነ ባርሳ፣ እነ ፔዤ እነሱም ቢገጥሙ ራሱ ያሸንፋል ብለህ የምትናገር ይሄ ፋክት ነው ብዬ አስባለሁ። የሴት ፒስ ጎል አስቆጣሪነታቸው አሁንም የቀጠለበት አጋጣሚ እንዳለ ከጨዋታ ተመልክተናል። በቼልሲውም ጨዋታ የቤን ዋይት ጎል አስቆጣሪነት የሚታወስ ነው እና የአርሰናል ጉዞ በአስደናቂ ሁኔታ እየሄደ እንደሆነ መናገር ይቻላል እና እንዳልከው የሸዋንዳይሽ የበርንሌና የኤቨርተን ቆይታ ለአርሰናል ፈተና ነበር በተወሰነ መልኩ። ይህንን ግን ወደ ኖቲንግሃም ይወስዱታል ወይ አናቅም፣ ግን ሞሮለስ አርሰናል ጨዋታውን ያሸንፋል ብለት መናገር ትችላል። ግን ደግሞ ኖቲንግሃምም ደግሞ ቶተናምን የረታበት መንገድ አለ። ኖቲንግሃም ደግሞ በተለይ ፈርስት ሀፍ ሲቲን የገጠመበት መንገድ ጨዋታውን 2-1 እንዲሸነፍ አትፈቅድም። በቃ ተሸነፈ ስትል እንዴ ፈርስት ሀፍ እንደዛ ጫና ያደረገው ቡድን ብለህ ትናገራል። በተለይ ከሲቲ ጋር የነበረው ሲቲ ግራውንድ ጨዋታ የቅዳሜ መሳሳት ጨዋታ እና እነዚህ ሁለት ፐርፎርማንሶች የሚረሱ አይደሉም። ግን የአርሰናል ጥንካሬ አሁንም በአርቴታ ላይ ተመረኮዘ ነው ብዬ አስባለሁ። የተጫዋቾች ቅያሪ፣ የተጫዋቾች አሰላለፍ እና ሚና ዲክላን ራይስ ነጻ ሚና ማግኘት አለበት። ዙቢሜንዲ በጣም አስደናቂ ላይ ነው እና ይሄንን ማድረግ ከቻለ ሲቲም እንኳ አሁን ያሸንፋል ብለ አትናገርም። ስለዚህ የሲቲ ነጥብ መጣል ራሱ ሊያጋጥም ይችላል። በዚህኛው ሳምንት ሊያጋጥም ስለሚችል አርሰናል ድሉን መጠቀም አለበት። ከሊቨርፑል ያባከነውን 3 ነጥብ እዚህኛው ሳምንት ላይ ያሳካል ብዬ አስባለሁ እንደ ባለሙያ። በአሰልጣኝ ሸዋንዳይቹ
ኖቲንግሃም ፎረስት በኩል ኦሌክዛንደር ዚንቼንኮ በውሰት ስለሆነ ሄደው በዚህ ጨዋታ ላይ አይሳተፍም። ዩክሬናዊው የውሰቱንም እንዲተውት ወይም ተርሚኔት አድርጎ እንዲመልሷቸው ሁሉ እየጠየቁ ነው። ግን አርሰናል ኦልሬዲ እሺ ያላቸው ዊሊ ቦሊና ኢብራሂማ ሳንጋሬ ከአፍሪካ ዋንጫ ተመልሰዋል። በነገው ጨዋታ ላይ ይካታሉ ተብሎ ይጠበቃል። ራያን ያቴስ አሁን ወደ ሙሉ ልምድ ተመልሷል። ፊት ነው ወይም ለዚህ ጨዋታ ዝግጁ ነው ወይ አብረን እናያለን። ወሳኝ አጥቋቸው ክሪስ ውድ የለም። ጎልኪፐሩ ጆን ቪክቶር ማቲያስ ሴልስን ባለፉት ጊዜያቶች የተካ ጥሩ ግብ ጠባቂ ነው። እነዚህ የሉም። ከዛ ውጭ ግን ከሞላ ጎደን የተሻለ ቡድን ይዞ ይገባሉ። ኦላይናም በነገው ጨዋታ ላይ የመግባት እድሉ ሰፊ ነው። ማኔጅ ማድረግ ያስፈልጋል። ከጉዳት ተመለሰ ተጫዋች መሆኑን ተከትሎ ግን ይገባል ተብሎ ይጠበቃል። ያው ነገ ትልቁን እንቅስቃሴ ያደርጋል ተብሎ የሚጠበቀው በኖቲንግሃም ፎረስት በኩል ኤሎዮት አንደርሰን ነው። የማንቸስተር ዩናይትድ የዝውውር ኢላማ ራዳር የበርካታ የአውሮፓ ክለቦች የዝውውር ራዳር ነው። ስለዚህ ኤሎዮት አንደርሰን ይጠበቃል በነገው ጨዋታ ላይ። የቀድሞ ልጃቸው ሆቺንሰንም አለ አርሰናል አካዳሚ ውስጥ ያደገ ተጫዋች ነው ይሄ ተጫዋችና እነዚህ ተጫዋቾች ይጠበቃሉ። አርሰናል ምን አጀማመሩም በቼልሲው ጨዋታ ራሱን ቋሚ 11ን ይደግማል ተብሎ ይጠበቃል። ምናልባት የኮሬሽ እንዳልኩት ማን ነው ትሮሳርድን በማርቲኔሊ ሊተኩ ይችላሉ። ከዛ ውጭ ባለው ነገር ግን ካላፊዮሪ ከደረሰ በጣም ፊት ከሆነ 100% ከሆነ ፊትነሱ ግራ መስመር ላይ ያሳልፉታል። 80-90% ከሆነ ግን ተቀያሪ ወንበር ላይ ነው ሊያስቀምጡት የሚችሏት አሰልጣኝ ሚኬል አርቴታ። ስለዚህ ነገ አመሻሽ 2 ሰዓት ተኩል ላይ ኖቲንግሃም ከአርሰናል የሚያደርጉት ጨዋታ ይጠበቃል። ቀን ላይ 9 ተኩል ላይ ደግሞ የማንቹኒያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታዎች ናቸው። ከዛ ውጭ በሳምንቱ መጨረሻ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችም እንደዚህ ተጠባቂ ጨዋታዎች አሉ። እነዚህ ጨዋታዎችንም ስንመለከት እንግዲህ ቼልሲ ከብሬንፎርድ 12 ሰዓት ላይ ይጫወታል። አሪፍ ፍጥጫ ነው። ሊቨርፑል ከበርንሌይ በሜዳቸው ነው ቼልሲም ሊቨርፑልም የሚጫወቱት። ሰንደርላንድ ከክሪስታል ፓላስ፣ ቶተንሃም ከዌስትሃም፣ ሊድስ ከፉልሃም 12 ሰዓት ይደረጋል። ከዛ ምሽት 2 ሰዓት ተኩል ላይ ኖቲንግሃም ፎረስት ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። እሁድ የእንግሊዝ ፕሪሚየር ሊግ ሲቀጥል ወልቭስ ከኒውካስል፣ አስቶን ቪላ ከኤቨርተን ይጫወታሉ። እሁድ ግን የቀኑ ተጠባቂ ጨዋታ የአፍሪካ ዋንጫ የፍጻሜ ጨዋታ ነው። ሞሮኮ ከሴኔጋል ጋር የምዕራብ አፍሪካና የሰሜን አፍሪካ ተወካዮች የሚያደርጉት ፍጥጫን እኛ በቀጥታ ስርጭት እነዚህን ጨዋታዎች እንደምንሸፍን ለመግለጽ እንወዳለን።